ሁሉም ሰው የትዕግስት ልክ አለው። ያንን ቀይ መስመር ስታልፍበት ነው ምን ያህል ኃይለኛና ጠንካራ እንደሆነ የሚያሳይክ። ለካ ከዛኛው ሰው የተረጋጋ ነህና። አዎ አንተና ኪራ ትዕግስት የላችሁ። እንዴት ብትንቀኝ ነው ከዚህ ገና እንጭጭ ከሆነ ልጅ ጋር የምታወዳድረኝ? ምናልባት በእድሜ ተበልጦ ይሆናል። ነገር ግን የአስተሳሰብ አድማሳችሁ በተለይ ደግሞ የትዕግስት ላይ ያላችሁ አቋም ተመሳሳይ ነው። አሁን ልክህን እያለፍክ ነው መሰለኝ። ለስለስ አልኩልህ መሰለኝ። ምንም በሆን እውነቱን ከመናገር ወደ ኋላ ምን አይነት ሰው አይደለሁም። ለካ ከተማዋ አንድ ልባም ሰው አፍርታለች። ምናልባት ልባም የሆንበት ነገር ተለያይቶ ይሆናል እንጂ ሁላችንም ልባም ነን። ለማንኛውም አሁን የምልህን ከልብህ አድምጠኝ። አንተ እየሰማኸኝ ነው? አዎ ቀጥል። አንተም እርሱም ይችን የማታውቋት ልጅ ተከትላችሁ ጉድ እንዳትሆኑ። አሁን ቀጥ ብላችሁ በመጣችሁበት እግራችሁ ተመለሱ። እንዴት ነው? ቀልድ አወራሁ እንዴ? አይ አላወራህም። ታዲያ ምን እንደሞኝ ያስገለፍጠሃል? እንደው ማስጠንቀቂያ ገርሞኝ ነው። ወይ ደግሞ በጽሁፍ አድርገውና ከዚህ ሀገር ውጡ ብለህ ጽፈህ ስጠን። አላወከኝም መሰለኝ። አዎ አላቅህም። እኔ ማቀው የክፍለ ሀገር ሰው ሲመጣ በፍቅር ተቀብሎ ተንከባክቦ ሲያኖር ነው። አንተና መሰሎች ግን እዚህ ሰው ደብድባችሁ ሰላም ትነሳላችሁ። እጅ እዚህ ድረስ መጥቼ ልመለስ ነው። ጽናት ሰሚ መጥኝ ይውሽኒ በቃ ቤተሰብሽ ፋሚሊ ወይ በቃ ሌላ ነገር ብላ መቀባጥራሉ ነው እንዴ? እንደስ ብሽ ታውቂያለሽ። እውነትን የኔ ዘመዶችም ልክ እንዳንተ ናቸው። አንቺ ምን ነው መቀባጥሪው? ምን ይኸውልሽ መጥዬ የሰማሽ ነው። አሁን ልጅና ክፈችው በሩ ደግሞ ምን ሆና ነው ምናምን ብላ ሌላ ምን አይሆን ህዝብ ነው አይዛነት መጣ። እንደው ምን አለበት ይዛ በመጣችና ጎርፎ ነው በወሰዱክ። ምን አልሽ? እሺ በቃ ይቅርታ እንዴ እየረሳሁት እኮ ነው። በቃ አልሳፈጥም። ስሚ ደግሞ እዛ ሄደሽ ምናምን ነገር የማይሆን ነገር ቀባጥራለሁ ምናምን ብትይ እመኚ ሁለታችሁን ወንፊት ነው የማደርጋችሁ። የካውን ነው የምልሽ። ምን ወፍጮ ቤት ልትከፍቱበት ነው እንዴ? ተስፋ ቆርጬ ልሄድ ስል እንዴ ወዴት ነው የምትሄጂው? ገና ነፃነቴን ሳላውጅ። የምን ነፃነት? በስንት ገመድ ታስሬ መሰለሽ በስንት መከራ የተፈታሁት። ማለት የምን ገመድ? የናፍቆትና የሀሳብ ገመድና ያው አንቺ ስትሄጂ መጨነቂ መናፈቅ ይቀራል ብለሽ ነው። ምን አለብሽ አንቺ ሳቂ፣ እኔ እዚህ ልሳቀቅር። ለምንድን ነው የምትሳቀቂው? አረ በቃ እንግባ እንዴ ደግሞ ለአንቺም እንዳይፈልግልሽ። ቆይ ሻውን ኪራና ዜሉ የመቼሽን? አንቺ ደግሞ በቃ ውስጥ እናወራ እንዴ። ለደቂቃ ነው የወጣሁት። ቆይ ምን ሆነሻል ግን? ምንም ግን በቃ አሁን እንዳልሆን እንግባ ኪዩዬ። ልጅቷ ምን ሆና ነው ደግሞ? እንዴ ጎረምሳው መጣ እንዴ? ጋሼ አዎ መጣሁ። እሰይ አንድም እንዴ አንተማ መንደራችንን ቶሎ ነው እኮ ያወካት። መንገዱም አይጠፋ። ሹፌር አይደለሁ። አንዴ መንገድ ካየው በቃ ሴቭ ነው።
እሱንማ አየሁት እኮ። ምን ነው ጋሼ በረጅሙ ተነፈሱ? አይ እንደው ዝም ብዬ ነው። እንደዚህ የሚተነፍስ ሰው ወይ ሀሳብ ወይ ደግሞ ህመምን ለማቅለል ነው እኮ ብዬ ነው። አይ የጽናት አባት የድሮ ፍቅረኛውና የድሮ ጮኛው እያጨናነቋቸው እንደሆነ ለእንትና ይነግሩታል። ነገር ግን አሁን ሰዓት ላይ ምን ማድረግ እንዳለባቸው እንኳን አላወቁትም። ሁሉንም ነገር ሰጥተውት ነበረ። ተቀጥተውን ቅጣታቸውን ወጥተው ነበረ። ነገር ግን የጽናት ባል ወንድም እንግዲህ አሁን ላይ ምንም ሊያረግም ፈቃደኛ አይደለም። ኪራን ለምን አየሁ እያለ ገጭቋ እያለ ይገኛል ማለት ነው። አንዳንዴ ህይወት እንዲያሰብናት ሳትሆን እሷ እንዲያዘችው የምራችን ትገኛለች ማለት ነው። የኪራ ፍቅር አሁን ላይ እያደረ እንደ ጉድ እንዲያሸቀበ ጠንካ ያታቸው ምና ሁል ጊዜ በችግርና በመከራ ነው የጽናትና የኪራ ፍቅር የሚኖረው። ጽናትና ኪራ እንደ ሰው ደስተኛ ሆነው የሚኖሩበት ታይም ላይ አይደሉም። ሁሌም በእንትን ውስጥ ናቸው ያሉት። ሁሉንም ነገር ቀስ ብለን እንፈታዋለን፣ ምንም የሚያጨናንቅና የሚያስቸግር ነገር የለም ይላል። እንግዲህ ምን አውቃለሁ አሁን ላይ የተቸገርኩትና የተጨነኩት ነገር ቢኖር እሱም ብቻ ነው ይላል። እንግዲህ የጽናት አባት መከራቸው በስቷል። ልጃቸውን ለማስደሰት ሲሉ ራሳቸውን መጽዋት እያደረጉ ይገኛሉ። ሰኒ እንግዲህ እዚህ ላይ ታግታ ነው የምትገኘው። ወንድምህ ነው ቤተሰብ ነው በይ ብሏት ነበር። ነገር ግን እሷ ከዚህ ጉድ ለመውጣት እሱም አንገቱን ቀርቅሮ ነው እየተቀመጠ ያለው። ለምንድነው ይሄንን ሲያክል እሷን ማሰቃየት እየፈለገው? ለምንድነው እሱ እንደዚህ እየሆነ ያለው? መዝረፍም ካለበት ቶሎ ዘረፍ አድርጎ ለምን ወጣ አላለላትም? ሁሌም እሷ በስቃይ ውስጥ ሁሌም በመከራ ውስጥ ማሳለፍ ሆኖላታል። መቼም ደስተኛ አትሆንም ማለት ነው። የአንተም ቤተሰቦች ናቸው በይ ሲላት ልክነት ቤተሰቦች ልክ እንዲያንተ ናቸው፣ ለእኔ ደህና ነገር አስበው አያውቁም ትላለች። ቤተሰቦቿም እሷን ሳይሆን የሚፈልጉት ገንዘቧን ብቻ እንደሆነ ነበር ከዚህም በፊት ያለችው። ኪያ እንግዲህ ለምንድን ነው እንደዚህ የምትሆነው እያለ ጥያቄ ታፋጥጠዋለች። እሱ ላይ ግን እሱ ፈቃደኛ አይደለም ሁሉንም ነገር ለመናገር። ኪያ በስንት ጊዜዋ ከድሬ ብትመለስ ርቧት ወደ ቤት ልበላ ብትሄድ ነገር ነው ያገኘችው። ቤት እንደፈለጉት ሆኖ እንዳልፈለጉት እየተካሄደ ነው ያለው። ኪራ ወገቤን እና አንገቴን እያመመኝ ነው፣ መድኃኒቱ ደግሞ ያለው አንቺ ጋ ነው ይላታል። እንዴ ሁሌም እየታሸህ ነው እንግዲህ የምትቀጥለው ብላ ጽናትን ጥያቄዋን ታቀርባለች። አይ አንቺ ታሸሽኝ እኮ ሁሉም ነገር ይስተካከላል፣ ዋናው የአንቺ እጅ ነው ይላታል። የእኔ እጅ ምንድን ነው አሸሁህ አይደለም ወይ ትላለች። አይ ማሸትማ ነጋ ነው እንጂ አንዴ ብቻ ብታሽ አይሆንም ይላል። እዚህ እሺ ብሎ ጥንድ ሌላ ሲላት እዚህም አይሆንም፣ በእኛ ገረድር እኮ ባልና ሚስት ያልሆነ ሰው መተሻሸት አይችልም ትለዋለች። ነገር ግን ኪራ የምንም ይሁን ምንም መታሸትን ነው የምፈልገው ሲላት እሷ በእኔ እጅ እውነት መታሸት ፈልገህ ነው ስትለው እንዴት አልፈልግም፣ በሚስቴ እጅ መታሸት በጣም እንጂ የምፈልገው ይላታል። ጽናትም ደስታኛ ሆና እንዳለች ላሚቱ ትገባባታል። ነይ ተመለሽ፣ ልክ እንደ ህፃን ልጅ ማለት ነው። ነይ ትላታለች። ነይ እያለች እንግዲህ ኪራ በአሁን ሰዓት ላይ በጣም ደስተኛ ሆኖ ነው ያለው። ሰኒ እናኔ ለማየት ወደ ቤት ትመጣለች። ቤቱን ስትቆረቁር ግን እንዲያሰበችው ሳይሆን ታታስበው የነበረውን ነው እያገኘች ያለችው። ጨንቋት ማለት ገኔን ሰኒን እንቀርጋ አቅፋ ነይልኝ እንኳን ደህና መጣሽ፣ በምፈልግሽ ሰዓት ነው የመጣሽልኝ ትላታለች። ግራ ገብቷት ሰኒ ምንድነው የሆንሽውን ለምን አትናገሪም ትላታለች። እሷ ግን ለመናገር ፈቃደኛ አልነበረችም እሱ እንዲያትናገሪ ስላላት።
ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ሆኑ።